ይኸውልህ ናቲ ብር ስለሚፈልግ አብረውት እንትን ብለው ነው ተመሳጥረው። ልጅቷንም ለማ እዚህ ልጅቷ የታውቃህ ነው እዚህ ይዟት የመጣው ሲጀምር። ይኸውልሽ እኔ እናቴ ይዛ ታግታ ዝም የምልበት ጉዳይ የለም። የማይሆን ነገር ከሆነ አንቺን አውጥቼ ነው የምሰጥሽ የመጨረሻ አማራጭን ካጣ። ስለዚህ አንቺም በቃ ያገባሻል፣ አስቢበት። በቃ በእናትህ ሳሚ፣ በእግዚአብሔር እኔ ተንበርክኬ ልለምን በእግዚአብሔር። ጫፍጫፉን አይቼዋለሁ፣ ግን ጫፍጫፉን አይቼዋለሁ። ምንድን ነው ምንድን ነው የሚሸተው? አይጭነቅ። እሱ የሚያበላት ሲያጣ ይለቃታል። ትቀልዳለህ አንተ በእግዚአብሔር። እኔ ጭንቅ ብሎኛል። ያንን እቃ ደግሞ በተለይ ካየሁ በኋላ በቃ እኔ የሚለቃትም እየመሰለኝ አይደለም። አንተ አታስቡን ነው አንተ እንዴ? እኔ እኮ ማንም አልተረዳኝም። እየተረዳው አይደለ እንዴ? ከዚህ በላይ እንዴት ልረዳ? በቃ በምንችለው አቅም ብር ካገኘን ብር ምን ሰበስባለን? ብር እሱ አሁን እኮ ይሄን ያክል ብርም እኮ አላለም። ብር ብቻ ትወርዳላችሁ ነው ያለው። ዱርዬ ጋር አነጋገር ነው ራሱ የሚነገር። አንድ 10,000 ብር እንደምንም ብለን እንስጠውና 10,000 ብር አንተ ቢፈልግ እንደዛም እሷንም ይዝ ይመስላል። አረ ስማኝ፣ ይሄኔ ወይ 100,000 ወይ 200,000 ምናምን ነው። እኔ ደግሞ ከየት አባትህ ልታመጣ ነው? እኔ ምን አውቃለሁ ሉል። አሁን የሚፈልገውን ብር ብቻ መጠን እንጠይቀው፣ እሱን እንጠይቀው። ልክ ነህ። ከዛ በኋላ የሚለን ከሳሚ ከኔም ከነፍስ ሳሚ አይሰጠኝም። ሳሚ ከዚህ በፊት አለብኝ ብር፣ ብዙ ብር አለብኝ እሱ ላይ እና ደግሞ ፍፄን ደግሞ ታውቀዋለህ፣ ባዶ ኪሱን ነው የሚንቀሳቀሰው። አሁን የብሩ ነገር ሳይሆን የጨነቀኝ ዛሬ ሲያገኘነው ነገር ምንድን ነው ሉል። እኔ አይምሮዬ ሊፈነዳ ነው። በእናትህ ጌጣጌጥ ምናምን ሸጥና ጌጣጌጥ ሽጠን ምን አለን? ምን ጌጣጌጥ አለ? ወይ ካልሆነ ደግሞ እቺን ልጅ በቃ መስጠት ነው መመለስ። ምን ማለት ነው? አንተ የምታውቀው እኔ ምርጫ አልሰጥም። ካለ መልስ እኔ ብሩን ስማ፣ ልጅቷን መልሰን የሚተወን ነገር ነው። እርግጠኛ ነህ? አይደለም ይኸውልህ፣ አሁን ልጅቷ ፍቺውን እንትን ብላለች ጀምራለች አይደለም እኮ። በዛ ተናዶ ልጅቷን ፈልጓት የሆነ ነገር ሊያረጋት ነው እንጂ መቼም ካሁን በኋላ በፍቅር ሊመለሱ አይደለም። ሰውየው ደግሞ በጣም ኃይለኛ ነው። ከሌላ ሰው ራሱ ተሰማ የስምምነት ፍቺ ነው። የስምምነት ፍቺው በሁለት ወገን ተስማምተው የሚፋቱት ነው። እነሱን ደግሞ ሁለቱም ወገን ተስማምተዋል። ፍቺው ላይ ፈረመው። ለምንድን ነው አሁን ላይ ፍርድ ቤት ጋር ሲደርስ ለምንድን ነው ገኒን ማፈን የፈለገው? በቃ አሁን እሱ ሀሳቡ በእሷ አመካኝ እንጂ ብር ነው። በቃ ሰውየው በጣም ኃይለኛ ነው። በቃ ብር ብቻ ነው የሚፈልገው እንጂ ሰው አይደለም። ይኸውልህ ስማ፣ ብር ነው የሚፈልገው። ሳሚ ሲመጣ ቀን ለምነዋል። ከዚህ በፊት ያለብኝን ዕዳ ሳልከፍል ሌላ ዕዳ ደግሞ ጭራሽ እየሰማኝ ነው አይደለ? ከዚህ በፊት ታውቃለህ፣ ዲኤንኤ ምናምን ብለን ያወጣነውን ወጪ ታውቃለህ። ከሱ ነው የተቀበልኩት። እንደዚህ የምታስብ ከሆነ መቼም ገነት አትፈታም። እሱ ልጅቷን አይፈልግም፣ ብር ነው የሚፈልገው። እናቴን አስበለዋት። በእናትህ እኔ በማላውቀው ነገር በቃ ሁሌ ጣልቃ እየገቡ። ምንድን ነው ጣልቃ የገባው? ያመጣብህ ማን ነው? ናቲ። ይኸውልህ ናቲ ብር ስለሚፈልግ አብረው እንትን ብለው ነው ተመሳጥረው። ልጅቷንም ለማ እዚህ ልጅቷ የታውቃህ ነው እዚህ ይዟት የመጣው ሲጀምር። ሳታውቅህ እኮ ይዟት የመጣው እኮ ብር ፍለጋ ነው። እንጠይቅ። ጥራት እስኪ እኔ እፈራታለሁ። አንተ ጥራት። ሰላም ሰላም። አቤት። ኧረ ነይ እስኪ በእናትሽ። እኔ አንድ ጥያቄ ነው የምጠይቅሽ። እኔ የምጠይቅሽ ነገር አለ። ናቲን በምን መልኩ ነው ያወቅሽው? ከመጀመሪያው ከመነሻው እዚህ ቤትስ እንዴት ልትመጪ ቻልሽ? አሁን ይኸውልሽ ገነት ታፈናለች። ሰውዬሽ እንደዚህ አይነት ባህሪ ያለው ሰው አግቶ ምናምን ብር መጠየቅ ኃይለኛ ነው ሉል። እንኳን እሷ እኮ እኛ ራሱ ተረዳ ነው አይደል? እንዴ ይኸውልሽ እኔ እናቴ ይዛ ታግታ ዝም የምልበት ጉዳይ የለም። የማይሆን ነገር ከሆነ አንቺን አውጥቼ ነው የምሰጥሽ የመጨረሻ አማራጭን ካጣ። ስለዚህ አንቺም በቃ ያገባሻል፣ አስቢበት። ዝም አትበይን፣ መልሽልኝ። ምን ማለት ነው? ምን ይሄ ሁላ ነገር እኮ የሚፈጠረው በአንቺ ምክንያት ነው እንዴ? እቺ ሴትዮ አንድ ቀን ከዚህ ቤት ወጣ አታውቅም።
አሁን በአንቺ ምክንያት ጭራሽ ማናቀው ሰውዬ እሺ አሁን ምንድነው አማራጩ? አንቺም አለሽበት አስቢ። አንቺ እልሽ እስከ ዛሬ እንደዚህ አይነት ባህሪ ካለበትን ብር የሚፈልግ ከሆነ ብር እንስጠው። አንቺ እዚህ ጋር አምጥተንሽ ያመጣሽ ናቲ ነው ሲጀመር ተመሳጥረው እንዳመጣሽ ይገባኛል። ከሱ ጋር ተመሳጥረው ነው ያመጣሽ ብር ለመጠየቅ እንጂ ያለ አንድ ነገርማ እዚህ ቤት ሊያመጣሽ አይችልም። አሁን እዛ ላይ ናችሁ እና ታዲያ እዚህ ገነት አግታ እንዴት ነው አንቺ? እኔ ልሂድ ገነት ወይ ትምጣ? ጥሩ ማለት ነው። እኔ ልሂድ ጥሩ ይገልሻል። ሴትዮ እዛ ከሄድሽ ሲጀመር ልውል ልንገርህ፣ ይሄ ሰው ያውቀው ነው እንጂ እሷ ብትሄድ ራሱ እናቴን አይለቃትም። ስለዚህ ብር የምናገኝበትን ወይ ደግሞ የሆነ አማራጭ እንፈልግ እያልኩሽ ነው። በቃ ሌላ ቤት ምናምን አለው እሱ። የምን ቤት? የት ሊያግታት ይችላል? እሷን አንቺ የምትጠረጥሪበት ሰውየው ጨካኝ እንደሆነ ብቻ ነው የማውቀው። ጨካኝ ነው በጣም። ስማ ቤት ለምን አንሄድም? የት ቤት? የሱ ቤት። የሱ ቤት? አዎ አንተ ሞኝ ነህ እንዴ? ቤቱ እኛ ፖሊስ ይዘን ብንሄድ ቤቱ የሚጠብቀን ይመስላል እንዴ? ያስባል እኮ ሰውየው። እርግጠኛ ነኝ ሌላ ቦታ ነው ያረጋት ገነት። ስለዚህ አንቺ የምታውቂው ነገር ካለ እስቲ ማን ነው ደግሞ? ምን አውቃለሁ? ማን ነው? ሳሚ እንዴት ነው? ሳትደውልለው እንዴት ደግሞ አንተ የምትመጣው? እኔ ነኝ የጠራሁት ልውል። ምን ላይ ነው? በቃ በእናትህ ሳሚ በእግዚአብሔር እኔ ተንበርክኬ ልለምንህ በእግዚአብሔር በቃ በእናትህ እናቴን እንደምንም እናስፈታት በቃ በእናትህ ምን አድርገን በቃ ያለህን ብር አበድረኝ በእናትህ አንተ ሁለት ብር አይነን ያወራና አንተ እናቴ ብር ምናምን ትላለህ። እሷ ብትሄድም አይለቃትም ሰውየው ብር ነው የፈለገው። ብር ስጠኝ ሁለት ምርጫ እኮ ነው የሰጠህ። ሰምተው እንደሆነ መሰለኝ ብር ስጠኝ ወይ ደግሞ ልቀቅልኝ ሚስቴን ነው ሳሚ ብር አንቺ ደግሞ ሁለት ወሬ አታውሪ በእናትህ። ለምንድን ነው ብር የምንሰጠው? እኔ አይደለም እኔ ሰውየውን ሳስበው ነገርኩ ሳሚ። ሌላ ወጪ አሁን ብር ምናምን መስጠት ለጥ ብላ ትመለስ አይደለም እኔ ሰውየውን ሳስበው የሚፈልገው እሷን አይደለም ብር ነው። አይደለም አታስበው፣ ሰውየውን ራሱ የሚፈልገው እሷን ነው። ምን ሊሰራ መጣ? ይሄ ደግሞ ይሄ ጆሮ ጠቢ የሆነ ልጅ በእናትህ ይሄ ነው ልጅቷን መረጃ የሚያስተላልፈው እሱ ነው። አንተ መረጃ እዚህ እያመጣ ትሰማኛለህ? ይኸውልህ አንተ ነህ ለዚህ ያበቃኝ። እሺ ቀጥ ብለህ ውጣ፣ ናውጣ። አንተ ነህ እያንዳንዱን ነገር እየፈጠርክ ውጣ። መረጃ እያመጣ ያለው አንተ ነህ። ለምን ታስገባዋለህ ታዲያ? ውጣ ከዚህ ናውጣ። ምንድነው የምትሉት? ምን ሆናችሁ ነው? አንተ ነህ የምን መረጃ ነው የማወጣው? እያመጣ ያለው ስለምንድን ነው የምታወሩት? ውጣ። እኔ አልወጣም፣ የትም አልወጣም። ምንድን ነው የምታወሩት? ምን ሆነ ነው ያስገባው? ውጣ ትላለህ። አንቺ ቆይ ይሄ አንቺ እያለሽ አብረሽ እየኖርሽ መጥቶ ያውቃል ቤት? እስቲ ቆይ ዱላ አትጩህበት። ይኸውልህ ና ወደዚህ። ምን ትገተራለህ? እሱ ጋር ና እስኪ ወደዚህ። የት ነው አሁን? ይኸውልህ አንተ የእውነት የሳሚ ጓደኛ ከሆንክና ከሳሚ ጎን ከሆንክ ማለት ነው አይደለም እየሰራ ካለው ከዚህ በኋላ አይደለም ማለት እሱ ጎን ለመሆን ሞክሬያለሁ፣ ግን እኔ ሊሰማኝ አልቻለም። በቃ እየሰማ ነው። ይኸውልህ ቆይ ልንገርህ፣ ልጁን ማለት ነው አሁን የት እንዳለ ሰውየውን አሳየን። ድሮም ጠላት እኮ አላውቅም። እኔ በስልክ ብቻ ተደባርበንም ደውሎ ያስፈራራኛል። ከዛ ውጪ ማውቀው ነገር የለም። ለምንድን ነው አንተንም ነው የሚያስፈራራው? አዎ እኔንም ነው የሚያስፈራራው። በጣም ያስፈራራል። በጣም ይኸውልህ ሳሚ አሁን ማለት ነው ይኖርበት እሷን አሁን ሳሚ አንተ ነው የጠራው ብር እንድትሰጠኝ ነው። በቃ ለዚህ ሰውዬ ይከፈልና የተቻለው መስዋዕትነት እናቴ ወደ ቤቷ ትመለስ። ይሄን ሰውዬ እንዴት ነው የሚያስፈራራው እናንተ? ከዛ ይቺ ልጅ ደግሞ የጀመረችውን ፕሮሰስ ትጨርስ። በቃ ቆይ አንተ ደውሎ ሲያስፈራራን አላየህም እንዴ? ምን ሆነ ነው ሳሚ? ገንዘብ አትጠይቀኝ፣ ገንዘብ አትጠይቀኝ። እና ምን ይጠይቅ ታዲያ? በፊት እኮ አንተ እኮ ነው የምታበድረኝ፣ ሲቸግረኝ የምትደርስልኝ እኮ አንተ ነህ። እዚህ ጋር በራስህ ጥፋት ነው። ሴት ፈልገህ ነው። እኔ ምን እዳለብኝ ነው ለአንተ ገንዘብ? ለምንድን ነው ገንዘብ የምትጠይቀው? አልከፍልም። በቃ በአንተ ጥፋት አንተ አያገባህም፣ ውጣ። አንተ እዚህ እየሰለልክ እየመጣ የሁለቱም ነገር እያቃጠልክ ነው።
አንተ እዚህ ቤት ስትመጣ እኔን አስፈራራኝ ትላለህ። እቤት ስትሆን ግን ለብር ለመሰብሰብ ሊውል እንደዚህ አትናገረኝ። እናገራለሁ የፈለገ ነገር እንደውም በቃ እሷ ትውጣ። ሳሚ ለምንድን ነው ገንዘብ የሚጠይቀው? ትውጣና እሷ ትውጣና በቃ ሰላማችን እናገኛለን እኮ። ይሄ ሁሉ ጭቅጭቅና ይሄ ሁሉ ብጥብጥ እኮ እሷ ስላለች እኮ። ጭራሽ ወደ እሷ መጣች። አዎ ሳሚና አስቲያር ሚስቴን ልቀቁልኝ፣ ካልሆነ ደግሞ ወደዛ ገንዘብ ልትለምነኝ ነው። አንተ ቁጭ በል የምትለኝ የምትንከባከብ አልፈልግም ገንዘብ። እሺ ገነት አታሳዝንም? እኔን ትሆኝሽ እሷ እዛ የምትሆነው ነገር አሁን ዛሬ በር ላይ የሆነ ነገር ቁጭ ብሎ ነው ያገኘሁት። እናንተንም የጠሯችሁ አብረን እንድናይ ነው በቃ። አዎ አንተ በሆነ አሁን ፌስታል ተከልክሏል ታውቃለህ። የሆነ በዘንቢል ነገር ነው የተላከው። አዎ ይሄ ነው በእናትህ ይሄን ሁላ ችግር ያመጣብን። ደግሞ አሁን ራስህ ነህ ችግርህን ራስህ ላይ የምትፈጥረው አይደለም። የተላከው ምንድን ነው? እኛም አናውቅም። አሁን ቆይ ዛሬ ደግሞ ምን እንደሚያወሩ ምን እንደሚባባሉ ስማ ተብለህ ነው? ኧረ ወይኔ ሰላይ ነው። እኔን እንደ ሰላይ ነው እንደምታይኝ? ጓደኛ እኮ ነኝ እኔ። ከአሁን በኋላ ጓደኛው አይደለም ብላል። አሁን ራሱ ሰምቻለሁ። ስለዚህ ጓደኛ አይደለም ከአሁን ስማ የተላከው ምንድን ነው? እኔ አላውቅም ሳሚ፣ አንተ የጠራሁህም ለዛ ነው። አንድ እንዴት ብር የምትፈልግ ከሆነ ብር እንስጥህና አስፈታለሁ። ቆይ ልውል ከኔ ጋር አንተ ችግር አለብህ ሌላ? ለምንድን ነው ስለማታውቀው ነገር ዝም ብለህ የምታወራው? ስለማቅማ ነው። አንድ አጎት እንዴት ነው ዘመዱን ሊያስፈራራ የሚችለው? እስኪ እናስቡ፣ ጭንቅላታችሁን አሰሩ። አብረን ቆመን እኮ ሲያስፈራራን አይታል። ሳሚ እኔ እንደዚህ አይነት ነገር ውስጥ ልከት አልፈልግም። አንተ የራስህ ብዙ ችግር አለብህ። ስለዚህ ውጣ አንተና እኛ እናየዋለን በቃ። ኧረ በእናትህ የምር ሳይክ ጥሩ ላይ አይደለም። ሳይ ጥሩ ላይ አይደለም። ናምጣው እስኪ ምንድን ነው? ቆይ ይሄን አስወጡት። ሳሚ እያሰቃዩኝ ነው፣ ግን እዚህ ጋር እንፈተዋለን ያለውን ችግር እና ደግሞ ገነት ለአንተ ብቻ አይደለም ለእኔም እናቴ ነው። ግን ገንዘብ የሚለውን ነገር እርሰው። ለምንድን ነው የምረሳው? ኧረ ተው ሳሚ፣ በሌላ መንገድ እናስለቅቃት። ሄደን እንዋጋ ሄደን በምን አቅም ለምንድን ነው የምትዋጋው? አንተ ሚስቱን አትሰጥም ወይ? ቆይ ቀላል እኮ ነው በቃ። እሷን አይፈልጋትም ሰውዬ፣ ፍቺውን ተቀብሏል እኮ በቃ። ያለው አማራጭ ይኸውልህ፣ ሚስቱን ስጠው፣ ከዛ በኋላ ገነትን ይለቅላል። አይ ካለ ብርን ያላ። አንተ ደግሞ ሁለቱንም አማራጭ አችልም፣ ብር አችልም። እሷን መልቀቅ ግን ትችላለህ። ልቀቃት። እሷን ላለመልቀቅ ነው ብር እየለመነ ያለው። እሱ እኮ እኔም ብር አበድረኝ ምናምን ይላል። አይደለም ሳሚ ይኸውልህ፣ ሁለቱ ሌላ ነገር ጀምረው የለም አይደለም፣ በስምምነት ነው ፍቺ ያደረገችው። እንዴት ነው እናንተ ብር ቢፈልግ ነው በቃ ካልሆነ ይኸውልህ፣ እሱ ሰውዬ እኮ የሚፈልገው ማለት ነው አንተ ወስደህ እሷን በአካል እንድታስረክብለት ሳይሆን እንድትወጣ ብቻ ነው። አገባህ? አምጣው። ምንድን ነው አሳየን። እንደማያውቅ ሰው ሳሚው ትላለህ። ቦምብ አይደለም። እኔ ምን አውቃለሁ? ጫፍጫፉን አይቼዋለሁ ግን ጫፍጫፉን አይቼዋለሁ። ምንድን ነው የሚሸተው? የተቃጠለ ጸጉር ነው። እንዳነከው በእጅ ሳሚ እኮ በእጅ እንዳነከው አንተ በኔ ግር ነው እንዴ የምነካው? በራስህ ግራ ቆይ በኔ እንትን የምትል ለምን አንተ ካልሲ ለብሰህ የለን? ምን አግብቶኝ ነው ታዲያ? በኔ አሁን ቆይ ካልሲ ለበሱ አናንሰው። ለምንድን ነው በኔ የምታነሳው? ታዲያ ምንድን ነው ያንቺ ነው የጸጉሩ? ለምን እሱ አያነሳው? እርግጠኛ ነኝ የተቆረጠ ጸጉር ነው አይደለም። ይሄ ረዘም ያለ ነው በጣም። ያው የእሷ በፊት ጸጉር የእሷን ጸጉር ነው የላከልህ። ሌላ ነገር አለ። አንቺ ጸጉርሽ ነው? ኧረ አይደለም። በኔ ታውቂዋለሽ ጸጉርሽን አንቺ ነበረሽ ነው አላውቀው። ያንቺ ጸጉር ነው ይመሳሰላል። አገና እንትን በለው እላላ አድርገው። አንተ ያማል እንዴ? ለምንድን ነው የምትልበት? እኔ አላም ጃልኩ እንዴ? ጨብጥ ቢይዘውስ? አረ ደግሞ ወረቀትም አለ ሳሚ። የምን ወረቀት? ይኸው እስኪ እኔ ምን አውቃለሁ? እኔ ነኝ እንዴ ማይሆን ይዘር አንተ ዳር ቁጭ ብለህ ምንድን ነው የምትጠነጥነው? እሱ ነገር ያውቃል። እና ለምን እንደው ገብተህ የማትነካው የማታየው? እንደኛ ወረ እንጨት ነገር አምጣ እስቲ ነው። አይ ዮናስ የለም እስቲ ወረቀቱን ወይ ነው ማን ነው የላከው? ቆይ ሲጀምር ማን ነው? እኔ ምን አውቃለሁ ሳሚ። በር ላይ ጠዋት ስወጣ ነው ያገኘሁት። ከዛ እናንተን ጠበቅኳቸው። በቃ አብረን እንድንሄድ ወረቀት አለ እና እዚህ አንዷ ወይ ጸጉር አዛ እንዳይሆን በእናትህ
አሬ ተበላሸ እኮ ነው ሳሚ በእናትህ ተበላሸ። ጸጉራቸውን ኦንላይን ማዝ ጀምሯል እና ኦንላይን ላይ ታዲያ ለና ጸጉር ሊያመጣልህ ነው። አንተ ስማ እሱ ያውቃል ሁሉንም ነገር። አንተ ሉል ከኔ ጋር ጸብ ነው እንደምትፈልገው አይደል? ይኸው ስልኩ እየጠራ ይኸው ቴክስት ገባ። ሉል አንተ እዚህ አካባቢ እንትንን ተላጭታል እንዴ? እዚህ ሰፈር እና ያለ ርዝመት አለ። ይኸው እያየ ነው አይደል? እየተጻጻፈ ነው። ይኸው ምንድነው የምትለኝ አንተ? ከማን ጋር ነው የምትጻጻፈው? ቴክስት ነው እንካየው ማየት ትችላለህ። ያማል እንዴ? ቆይ አንተ የዚህን ያክል ለምትጠራጠረኝ ነው? ባኮድ የሚያወራው ምንድነው? ተጻጽፎ በእናትህ ላክልኝ ይላል። በእናትህ ላክልኝ። በእናትህ ላክልኝ። እኔ ነገርኳችሁ። እኔ ምንም አላምነው። የሌላ ሰው እንትን ነው፣ የሌላ ሰው ስልክ ነው። በቃ ምንድነው የምትለኝ? በእናትህ የሚያስፈልግ አለ። እሺ ወረቀቱን እናንብበው። ሳመኔ ፈራው። ቤት ብታስገባው ከሆነ ነገም ሌላ ነገር ነው ወጥቶ የሚያወጣው። ይሄን አሁን ስለዚህ ነገር እስኪ ወረቀቱን አንብበው። እኔ ራስን እኮ ራስ አንተ ጀምረዋል። ቤትም በቃ ልጅ ቀጥልበት። ምን ነገር ታዘው? ምንድነው ማለት መሰለኝ። ኧረ እንዴት የሚያስፈራው እኔ መጠራጠር ጀመርኩ። ምንድነው? ዮሴፍ ነኝ የሰላም ባል። አሁን የእናትን ጸጉሯን ቆርጬ እንደላኩል ሁሉ ቀጣይ ደግሞ አንገቷን ነው ቆርጬ የምልክልህ። በስማ አቀልሳን የገነ ጸጉር ነኝ ዮሴፍ ነኝ የሰላም ባል። አሁን ጸጉሯን ቆርጬ እንደላኩልህ አንገቷን ቆርጬ ነው የምልህ። ሳሚ አንተ ነግሬ ነበር ከማይሆን ሰው ጋር ነው የተጣላ። ወይ ለቃቃይ ማከ እኔ ምንድነው ምን አርግ ነው የምትለኝ? ምን አርግቶ እኔ ምን ላርግ? ገነታው መላጣለች መላጣለች። ወይ ፊቷን አስበዋል ያለ ጸጉር ወይ እንዳለ ነው እንደላችሁ አንተ እንዴ ወይ እናት ያረ ሳሚ የሆነ ነገር ፍጠር። ኧረ በእግዚአብሔር ተው። ኧረ ዝም ብላችሁ አትዩ። ምኑን ነው የምትይዙ አሁን ታዲያ? እና እናቴ ጸጉር እኮ ነው። ኧረ የሆነ ነገር እንፍጠር በእናታችሁ ተው። ግን እና አሁን እንደዚህም እየሆነ አንተ ከሷ ጋር ነው ያለው። እናንተ ከሷ ጋር ምንድነው ያላችሁ? አስወጣት በቃ ሁሉንም በቃ ተወጣ። አይ አታውጣት አንተ። የት ልታረጋት ነው? ወጣይ ከዛስ ቆይ አንተ ልጅ አብደሃል እንዴ? ሰውተናው ቆይ ፍላጎት እኔ እኮ አልገባኝ። አንዴ ሴት ትፈልግ ሁለተኛ አንተ ቆይ ለምንድን ነው ማስወጣት የምፈልገው? ሰውዬ ሚስቱን ካገኘ እሱ ምንም አይፈልግም። በቃ ሌላ ምን ሊፈልግ ሐሳቡ ይችላል? እንደዛ አይደለም አይደለም። ነው አሁን ይኸው እንደወጣደር ጸጉሯን ላይ የላጫት ሰውዬ ሌላ ቀን አንገቷን መላጨቱ አይቀር። ምን አይነት ግፈኛ ነው? ከጇ እንዳልበላን እንዳልጠጣን እሷን ማዳን ያቅተን ደግሞ እሳት ላይ ቀቅሎን እንዴ ላከው። በጣም ነው የሚሸተው እኮ። ኧረ አንተ እኔ ይሄ ልጅ ምንም አላማረኝም ሳሚ። ይሄማ የሆነ ጆሮ እየጠፋ እኔ በቃ ራሴ እጅ አትጣል እንጂ የእናትን ጸጉር ና እንጂ አንተ ሰብስብ የእናትን ጸጉር አትጣል። እኔ እጄ በቃ ተረጋግተህ የእናትን ጸጉር ሰብስበህ ይዘህ ሂድ። በቃ የሆነ ነገር አረጋለሁ። መልሰው እዚህ ውስጥ መልሰው ነይ መልሰው ምን እናደርገዋለን? ተመልሰው ይሄንን እዚህ መልሽ። ለፖሊስ መረጃ ይሆናል። ለፖሊስ ግን አረጋለሁ። ቁጭ ብሎ አንተ ምን ላርግ? ቆይ እኔ ምን ላርግ ታዲያ? እኔ ምን እንድልፈልገህ ነው? እኔ መፍትሄ እንደነሳው እንኳን የሆነ ነገር ተሰምቶት የሆነ ነገር ቦታውን አሳይ። እኔ ብቻዬን በቋል። እናንተ ከፈራችሁ እኔ ብቻዬን እኔ እሄዳለሁ። አሳየን። አንተ አትሄድም። ከሩቅ ነው የምትታየው። ሉል አንቺ ቤቱን አሳይ። ቤቱን አብረሽ ኖርሽበት እንዴ? አንቺ ደግሞ ምንድነው የምትይው? እዛ አይኖረውም። እውነቷን ነው። መኖሪያ ቤት እንዴት ነው የሚያኖረው? አይደለም መጀመሪያ መኖሪያ ቤቱን እንሂድ። ሳሚ ጨካኝ ነው አልኳቸው። ጨካኝ ነው። ምን ያደርግልናል? እኛ ቤቱን አሳይንና አፈልግ ያለተን እንቀበለው። ቤቱን አላውቀውም። ጸጉሯን ላጭቷታል። ገና ስንት ነገር ይሄኔ ላጭቷል። አቴ ወይኔ በዚህ ነው በቃ። ኧረ ምንድን ነው የሚሻለን? እሷ ላይ ነው እንዴት የሚወጣው? ያን በኩርኩም ያለውን ጸጉር የሷል በኩርኩም አይደለም ማለት ይሄው እንዴ ኩርኩሙ ነው ጸጉሯን እንደዚህ ያላጨው ማለት። አዎ
ስለዚህ አሁን ደግሞ ቀጣይ ደግሞ ታውቃለህ እሷን ወሬ ነው የምትሄዱት። እንሂድና እዛም እንጋፈጥ ያለበት ድረስ ፈልገን ወይ ይሄን ልጅ አስወጡት ከዚህ። አንተ ራስህ አታስወጣም። አንተ ከእሷ ጋር ሁን ከሰላም ጋር። ይሄን ግን አስወጡት ከዚህ። ይሄን ሰላም ውጣ። እኔ ግን አንድ ነገር ያግዘኛል ብለህ እንዳታስብ። እንዲህ አነካልህም ጥፍ አንድ ነገር ያግዘኛል ብለህ የምታስብ ከሆነ ተሳስተህ